ሰባተኛው የአብይ ጾም ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃ የነበረ ሰው ነው። ቅነቱም በትምህርት በሹመትና በባለጸግነት ሲሆን ከጌታችን ዘንድ እየቀረበ በሌሊት የሚማር ሰው ነበረ። የሚያስፈልገውን የሚሻ ትጉህና ሃይማኖት ሰውነት በኒቆዲሞስ ሕይወት ውስጥ ተገልጸው የሚታዩ መንፈሳዊ ሀብቶች ነበሩ። በዚሁ አግባብ ቅድስት ቤተ ክርስቲያን ልጆቿ ምዕመናንን ጋታቸውን በኑሯቸው ሁሉ ይገልጹ ዘንድ ታስተምራለች። ኒቆዲሞስ የሚሻው ምን ነበር? ምንም እንኳ በተማረው ትምህርት በሰበሰበው ሀብትና በያዘው ስልጣን የአይሁድ አለቃ ቢሆንም ከሁሉ በላይ እርሱ የሚያስፈልገውን ለማግኘት ጌታችን ኢየሱስ ክርስቶስ መሄድን የሚያዘወትር ሰው ነበረ። ኒቆዲሞስ ብዙ ነገሮች ያለው ሰው ቢመስልም ታላቁ ሀብት ግን አልነበረችውም። ይቺው ሀብት የልጅነት ጸጋ የምታሰጥ ጥምቀት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ማቴዎስ ምዕራፍ 16 ከቁጥር 26 በማለት እንዳስተማረው በነፍሱ እንዳይጎዳ ዘላለም ሕይወት የምታሰጠውን ጥምቀተ ክርስትናን የሚሻ ሰው ነበረ። በሰበሰበው ሀብት በያዘው ስልጣንና በተማረው ትምህርት ላይ ብቻ ተመስርቶና እርካታ ተሰምቶት የሚኖር ሰው አለመሆኑ በተግባር ታይቷል። ኒቆዲሞስ ይልቁን ወደ መንግሥተ ሰማያት የምታስገባውን ሀብተ ወልድና ስመ ክርስትና የምታሰጠውን ጥምቀት አብዝቶ የሚሻ ሰው ነበረ። የኒቆዲሞስ ትጋት ያለመታከትና ያለመሰለቸት ሌሊት ከጌታችን ዘንድ እየሄደ ትምህርት ወንጌልን የሚማረው ኒቆዲሞስ በቀኑ ክፍለ ጊዜ እስራኤላውያንን እያስተማረ ሀብቱንም እያስተዳደረ የሚኖር ሰው ነበረ። ምንም እንኳ ሌሎችን በማስተማር ሀብቱና ቤተሰቦችን በማስተዳደር ቀኑን ቢያሳልፍም ድካሙን ታግሶ የሕይወት ፍሬ ወደ ሆነው ወደ ጌታችን መገስገስን አላቋረጠም። ኒቆዲሞስ ትጋት ወደ ጌታችን ሳይታክት በመመላለሱ ብቻ የሚገለጽ አይደለም። ይልቁንም ረቂቅ የሆነው ነገረ ጥምቀትን በጥምቀት የሚገኘውን ሀብት ግልጽ ሆኖ እስኪረዳው በትጋት መማሩን ቀጠለ። በዚህ ትጋቱ የቤተ ክርስቲያን አባል የክርስቶስ አካል በመሆን የዘላለም ሕይወትን ለማግኘት በቅቷል። የኒቆዲሞስ የሃይማኖት ምስክርነት ክርስቶስ የባሕርይ አምላክነት ማመኑን ተመልክቶ ኒቆዲሞስ ምስክርነቱን ሰጥቷል። ከጌታችን ከኢየሱስ ክርስቶስ ዘንድ ቀርቦ ከእግዚአብሔር አብ ባሕርይ ዘእምባሕርይ ተወልደ ልታስተምር እንደመጣ እናውቃለን። ዮሐንስ ምዕራፍ 3 ከቁጥር 2 ማለቱም ይህንን እንረዳለን። ጌታችንም ሃይማኖትን ፍጹም የምታደርግ ጥምቀትን በሰበከለት ጊዜ ቀድሞ ካወቀው ምጡቅ እውቀት ይልቅ ለድነት የምታበቃው ሃይማኖት የምትበልጥ መሆኑን አውቆ እንደተረዳ እናውቃለን። እኛም በክርስቶስ የባሕርይ አምላክነት አምነን የዘላለም ሕይወትን እንወርስ ዘንድ ይርዳን። አሜን።